በገጠር ሰርግ ልጅ ይዳራል እና ሲዳር አማች ይባላል። አማች የሚባለው የከተማ ሰው አማት የሚለውም አይለየውም። የሚስቱን አባት ራሱ አማች ነው የሚለው፣ ግን ልዩነት አለ። አማች የሚባለው የልጅቱ ባል ነው። የልጅቱ እናት አባትና የልጁ እናት አባት አማት ነው የሚባሉት። ታዲያ በሰርግ ጊዜ መጀመሪያ ለልጁ ለአማችየው ቅልጥም ነው የሚሰጠው። ቅልጥም የበግ ቅልጥም ከናጥንቱ ከነስጋው ይሰጠዋል። ወንድነቱ የሚለካው ያንን በጥርሱ የቆረጠመ እንደሆነ። ስለዚህ እንትን ሙቀጫ ከውስጡ አለው አይደለ? ከውስጥ የሚበላ ነገር አለው የሚመጠጥ። ያንን ለመምጠጥ የሙቀጫ ልጅ ስጡኝ ካለ አማችነቱ በቃ ዝም ብሎ የተናቀ ነው ማለት ነው። ስለዚህ ምን ማድረግ አለበት? ሰብሮ መብላት አለበት ማለት ነው። እና አንዳንዱ አማች እንትን ላለም ሰደብ በኪሱ ይዘዋል አጥንቱ ከመሰደብ ማለት ነው፣ ከመሰደብ። ስለዚህ ቅዱስ ጳውሎስ ምን እንዳለ ሰምታችኋል? ገና አጥንት መቆርጠም አትችሉም፣ ሀሊበ ወጋይኩክሙ፣ ለጋ ልጆች ናችሁ፣ ስለዚህ ወተት እግታችኋለሁ አለ። ምን ማለቱ ነው? ጠንካራ ትምህርት መማር ገና አልለመዳችሁም ማለቱ ነው። እና አጥንት መቆርጠም ልመዱ። እሺ፣ አጥንት ዕብራውያን ምዕራፍ 5 ላይ ያለ አጥንት መቆርጠም ማለት ጥርስ ላወጣ ልጅ ነው የሚሰጠው። ገንፎ የሚያወጡት ለምን ልጅ ነው? ምን ብሎ የ6 ወር ልጅ ገንፎ ነው የሚወጣው። ግን እናንተ የ6 ወር ልጅ ናቸው እንዴ? አጥንት መቆርጠም አለባቸው። ጠንካራ ትምህርትም ሲማር በደንብ ስሙ። እሺ፣ እንዲህ ያለ የሚተረጎም ነገር ሲመጣም በደንብ ስሙት፣ በደንብ አድርጋችሁ ማለት። እስከ መቼ ድረስ ነው ይሄ ለህዝቡ ይከብደዋል እየተባለ የሚቀመጠው? ይከብደዋል እየተባለ መናፍቅ ሊዘርፋችሁ ነው እንዴ? ስለዚህ ስሙ። እንግዲህ አሁን ምን ላይ ነው ያቆምነው? ምን ሆነ? አቤት ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ምንድን ነው የሚባለው? ሊቀ ካህናት በሉ እንጂ። የኦሪቱ ሊቀ ካህናት ወደ ቅድስተ ቅዱሳን ሲገባ ምን ይዞ ይገባል? የምን ልብስ? የሊቀ ካህናት ልብስ። በደንብ ስሙ። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ምንድን ነው? ኧረ በሉ። በኦሪት ጊዜ ሊቀ ካህናቱ ምን ይለብሳል? በጣም ግሩ። ክርስቶስ የቤተ ክርስቲያን ምንድን ነው? በጣም ጥሩ። ክርስቶስ ግን ሊቀ ካህናቱ ነው። በዕለተ ዓርብ መስዋዕት ሲያቀርብ የሊቀ ካህናት ልብስ ለብሷል አለበትም? ለምን ይመስላችኋል? የክርስቶስ የሊቀ ካህናቱ ልብስ ድንግል ማርያም ስለሆነች ነው። እሷ ስለሆነች እሱ ልብስ አያስፈልገውም። ስለዚህ በአሮን ትከሻ ላይ የነበርሽ እውነተኛ የሊቀ ካህናቱ ልብስ አንቺ ነሽ ይላታል አባ ጊዮርጊስ እመቤታችን ሲያመሰግናል። የእውነተኛው ሊቀ ካህናታችን የኢየሱስ ክርስቶስ እውነተኛ የመስዋዕት ልብሱ እመቤታችን ናት። በልብሱ ዙሪያ ያሉት ጸናጽለ ወርቅ ደግሞ ሐዋርያት ናቸው። ከልብሱ ተጠግተው እንደሚጮህ ሁሉ ድንግል ማርያምን እናትነቷን ተጠግተው እውነተኛይቱ ጽዮን ስለሆነች እሷን በነፍስ በስጋ ተጠግተው ቃል ስጋ ኮነ እያሉ ይሰብካሉ። ከህዝቡ ደግሞ ረሃብ ያርቃሉ፣ ጦርነት ያርቃሉ፣ የአጋንንትን ተንኮል ያርቃሉ፣ አጋንንትን ያወጣሉ፣ ሙት ያነሳሉ፣ ድውይ ይፈውሳሉ፣ ምንፍቅናን ያርቃሉ።